ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን 100 ኪሎ ሜትሮችን የሸፈነው የጎንደሩ ተጋድሎ በሚል ርዕስ ስር የአማራ ፋኖ ብሔራዊ ንቅናቄም በጎንደር ዙሪያ ያወጣውን መግለጫ ለመዳሰስ እንሞክራለን። የአማራ ፋኖ ብሔራዊ ንቅናቄ እንግዲህ በዚህ ሳምንት ውስጥ 3 መግለጫዎችን አውጥቷል። 2 መግለጫዎችና አንድ በእንግሊዝኛ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ ጽፈዋል። ለአንቶኒዮ ጉተሬዝ የተጻፈውን ደብዳቤ በተመለከተ በሌላ መርሃ ግብር በስፋት የምንመለስበት ይሆናል። ነገር ግን ሁለቱ አንደኛው መርሃ ግብር ከዚህ በፊት ፕሮግራም ሰርተንበታል። ለአድማ ብተና፣ ለሚሊሻዎች፣ ለብልጽግና ሰዎች፣ ከብልጽግና ጋር ለሚሰሩ ሰዎች፣ በተለያየ ምክንያት የብልጽግና አገልጋይ ሆነው ለሚሰሩ ሰዎች የ15 ቀን የምህረት አዋጅ መታወጁን አስመልክቶ የምህረት አዋጅ ጥሪን የአማራ ፋኖ ብሔራዊ ንቅናቄ አውጥቷል። ያንን ተከትሎም በርካቶች እጃቸውን እየሰጡ ነው። የአድማ ብተና ሚሊሻዎች፣ በተለያዩ ቦታ ያሉ የብልጽግና አገልጋይ የነበሩ ሁሉ የሆነ ያለው ነገር የብልጽግና መዋቅር እየተሰባበረ የብልጽግና መዋቅር እየሞተ እየተፈረከረከ እንደመጣ የተረዱት ብዙዎቹ እጃቸውን እየሰጡ ነው። በጣም በርካታ አድማ ብተና፣ በርካታ የሚሊሻ ለፋኖ እጁን እየሰጠ ነው እና በጣም ይሄ የምህረት አዋጁን በመጠቀም ብዙዎቹ ወደ ፋኖ እየመጡ ዘረኛውና የውድድ ብልጽግና አገዛዝን እየተውን የመጣበት እና ያም የሆነበት ምክንያት ምንድነው? በደቡብ ጎንደር በተደረገው ዘመቻ የብልጽግና አገዛዝ በስሩ የነበሩትን ሚሊሻዎችና አድማ ብተናዎች በተለይ በስማዳና በታች ጋይንት አካባቢ መከላከያ ጥሎ በሚወጣበት ጊዜ እነዚህ መከላከያ ሲመካባቸው የነበሩ የሚሊሻና የአድማ ብተና አባላት በቀላሉ በፋኖ ቁጥጥር ስር ስለወደቁ የብልጽግና አገዛዝ የኦሮሞ ብልጽግና ከዳን ብዙ ቃል ተገብቶላቸው ብዙ ተስፋ ተገብቶላቸው የነበሩ ሚሊሻዎች ብዙ ሆፕ ተሰጥቷቸው የነበሩ ሚሊሻዎች ከዳን የአብይ አህመድ አገዛዝ ከዳን በሚል ብዙዎቹ መጀመሪያውኑ ከህዝባቸው ጎን መቆም ሲገባቸው እዛ ማዶ ካሉት የህዝብ ጠላት የህዝባቸው ጠላት ከሆነው ጋራ ጉድ ማለታቸው መጀመሪያውኑ ስህተት ነበረ እና አሁን ግን ወሳኝ ደረጃ ላይ ሲደርሱ እነሱን ጥሎ ነው መከላከያ ትቶ እነሱን ከፋኖች ጋር ፊት ለፊት እንዲጋፈጡ እነሱን ትቶ መከላከያ የሚባለው ጥሎ ነበር ይወጣው እና በዚህ በርካታ የአማራ ልዩ ኃይል የአማራ ሚሊሻዎች በርካታ አድማ ብተና ምናምን የሚባሉ በሙሉ ይሄ ነገር የአብይ አህመድ መንግስትን ማመን እንደማይቻል የኦሮሞ ብልጽግና ማመን እንደማይቻል ነሽመልስ አብዲሳ ማመን እንደማይቻል እየተረዱ ነው እና ከዚህ በተጨማሪ ደግሞ የምህረት አዋጁ ሲታከልበት ብዙዎቹ ያንን የምህረት አዋጅ እየተጠቀሙበት ነው ያለው። ብዙዎቹ እየሰጡ ነው። በአጠቃላይ በአማራ ክልል ያለው የአገዛዙ ሽመልስ አብዲሳ እንዳሉት ሚሊሻንና አድማ ብተናን እያሰለጠን ገንዘብ እየሰጠን አማራውን እርስ በርስ እናጣለናል ያሉት ያ ተሳክቶላቸው ነበር ለረጅም ጊዜ። አሁን ግን ያ ቅዳቸውና ያ ስትሬጃቸው ምን እየሆነ ነው? ሙሉ ለሙሉ ኮላፕስ እያደረገ ነው። በርካታ ሚሊሻዎች በርካታ አድማ ብተናዎች ለፋኖች እየሰጡ ነው። ይሄ እንግዲህ አንደኛው መግለጫ ነው። ሌላው መግለጫ እንዳልኳችሁ ለአንቶኒዮ ጉተሬዝ የተጻፈ ደብዳቤ ነው። ሶስተኛው መግለጫ አድማጮቻችን፣ ተመልካቾቻችን በጎንደር ፋኖች ዙሪያ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። አንድነታችን ሸዋ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው ድል የማህተም ታትሟል በሚል ስር የካቲት 7 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል እና ያንን መግለጫ በተመለከተ ነው። በተለይ ደቡብ ጎንደር ስላለው ሁኔታ አንዳንድ ነገሮችንም ግልጽ ስለሚያደርግ እሱንም እንመልከት በሚል ነው እና የካቲት 7 ቀን 2018 ዓ.ም እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የጎንደሩን ድል አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ በሚል መግለጫ አውጥቷል። በመግለጫው ላይ በመግቢያ እንዲህ ይላል። የድርጅቱ መግለጫ ምንድነው የሚለው? የጨፍጫፊው የብልጽግና አገዛዝ
የጨፍጫፊው የብልጽግና አገዛዝ እዚህ ጋር አይ ቲንክ ጥሩ ነገር ነው የወጣው። ብዙ ጊዜ የአብይ አህመድ አገዛዝ ነበር የሚሉት። በዚህ ምክንያት ጨፍጫፊው አብይ አህመድ ብቻ ሳይሆን ጨፍጫፊው የብልጽግና አገዛዝ መሆኑን በመግለጫዎቻቸው መጠቆም መጀመራቸው በጣም ትልቅ ነገር ነው። ከዚህም በተጨማሪ ደግሞ የኦህዴድ ብልጽግና ቢሉትም በጣም ጥሩ ነው። ለምን በአሁኑ ጊዜ የአማራ ብልጽግና የደቡብ ብልጽግና ምናምን ብሎ ነገር ያለው የኦህዴድ ብልጽግና ነው፣ የኦሮሞ ብልጽግና ነው። ልክ በፊት ህወሓት ኢህአዴግ እንል እንደነበረው አሁንም የኦህዴድ ብልጽግና ነው፣ የኦሮሞ ብልጽግና ነው። በአሁኑ ጊዜ ድርጅቱን እንደፈለገ እያተራመሰ ሳለ፣ ስለዚህ ያንን ማስቀመጥ ያስፈልጋል። በአሁኑ ጊዜ 4 ኪሎ ያለው ኤትኒክ ኦርጋናይዜሽን ከአንድ ጎሳ ከአንድ ማህበረሰብ የተወጣጡ ሰዎች እንደፈለገ የሚዘውሩት ለሌላው ማህበረሰብ ላይ በጥላቻ የተመረኮዘ ፖለቲካ እያራመዱ ያሉ ናቸው። የኦሮሞማ አጀንዳ ያላቸው ሰዎች፣ አማራውን የሚጠሉ ሰዎች የተሰባሰቡበት። ስለዚህ ይሄ የብልጽግና አገዛዝ ብቻ ሳይሆን የኦሮሞ ብልጽግና አገዛዝ ወይንም ደግሞ ኦነጋዊ አባገዳዊ የኦህዴድ አገዛዝ ተብሎ በትክክለኛ ስማቸው ሊጠቀሱ ይገባል። እና ሆኖም ግን እዚህ ጋር የሚለው ምንድነው መግለጫው? የጨፍጫፊው ብልጽግና አገዛዝ የሰሞኑ አዲስ ቀጠናዊ ጦርነት ድግስ ሚስጥር አማራን የማጥፋት ፕሮጀክት ነው ብሎ ነው እንግዲህ መግለጫው የሚተክለው። ይሄ እውነት ነው። በሁለት ቀን ትጥቅ አስፈትቼ አማራውን በባርነት እገዛለሁ፣ ርስቶቹንም መደራደሪያ አደርጋለሁ በሚል እብሪት በህዝባችን ላይ ጦርነት ያወጀው አገዛዝ እስሙ የተሰበረው ገና ጦርነቱን በለኮሰው የመጀመሪያ ሳምንት ላይ ነበር ተብሎ ከዚህ በፊት የነበረውን ነገር መልሶ ያስታውሳል መግለጫው። የመግለጫውን የመጀመሪያውን ኮሎኔል በባህር ዳር ከተማ ላይ የማረክ ነው ጠላት በጎጃም፣ በጎንደር፣ በሸዋ፣ በወሎና በወለጋ ቀጠናዎች በብዙ ሺህ የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን፣ ሚሊዮን ተተኳሾችን፣ ታንክና ዙ 23 ጨምሮ ከባባድ መሳሪያዎችን ማርከነዋል ይላል መግለጫው። በርካታ አሃዶችን በተለይም በክፍለ ጦርና በሬጂመንት ደረጃ ያሉትን ከነ አመራሮቹ በተደጋጋሚ ደምስሰናል። በብዙ ሺህ የሚቆጠሩ ምርኮኞችን ወደ ቤተሰቦቻቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማ ጨምሮ ሁሉም ከተሞች ላይ ከባድ ምቶችን አሳርፈናል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የብአዴን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ላይ ያለው ህዝብ ብቻ ሳይሆን የዓለም አቀፍ ማህበረሰብም የመሰከረው ሀቅ ነው ይላል። እንግዲህ አገዛዙን አየር ላይ ያለ ፊኛ ብሎ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ 4 ኪሎ የከተመውን በኤሚሬቶች የሚታዘዘውን የኤሚሬቶች ቅኝ ግዢ ተገዢ ሆኖ ለኤሚሬቶች አሽከር ሆኖ በኤሚሬቶች ገንዘብ የሚወጣውን የሚገባውን አገዛዝ በዚህ መልኩ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያቀረበው። በአየር ላይ የተንሳፈፈ ፊኛ ሲል ነው የጠራው። እና እነዚህ ፕሮጀክቶችን እንግዲህ ይሄንን በዚህ ምክንያት አገዛዙ በውጊያ እንደማያሸንፍ ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል ያለው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ከነዚህም የጥፋት ፕሮጀክቶቹ መካከል ብሎ የአገዛዙን ፕሮጀክቶች የአገዛዙን ስራዎች 1-2 ብሎ ይደነድናል። እና ከፕሮጀክቶቹ መካከል ከጥፋት ፕሮጀክቶቹ መካከል አንደኛ ያስቀመጠው ንጹሃን ላይ ያነጣጠረ ጥቃት ነው የሚለው። የአማራን ህዝብ ማንበርከክ ያገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በህዝቡ ላይ በድሮን በጀትና በሌሎች ከባባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠርን እንደ ስልት ለመጠቀም ሞክረዋል። በዚህም የንጹሃን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቤተ እምነቶችን፣ ጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎችን ፈጽመዋል ይላል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ። በዚህ ምክንያት በርካታ ሴቶች፣ ህፃናት፣ አረጋውያን ጨምሮ ሲቪሊያን በገፍ ተጨፍጭፈዋል። ይሁን እንጂ የአገዛዙ ጭካኔ ህዝባዊ መሰረታችንን ከማጠናከርና አረመኔነቱን ከማረጋገጥ ያለፈ ፋይዳ አላመጣም ይላል እንግዲህ መግለጫው። እና ይሄ እንግዲህ እውነት ነው። በጣም ከ1000 በላይ እስካሁን ላለፉት 3 ዓመት በተደረገው ውጊያ ከ1000 በላይ የድሮን ጥቃቶች አገዛዙ በአማራ ክልል በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ ፈጽሟል። ከ1000 በላይ ይሄ በአማራ ክልል አገዛዙ ያደረገው የድሮን ጥቃት ከህወሓት ጋር ሲደረግ በነበረው ጦርነት እንደገና ከኦነግ ከነጃልመሮ ጋር ሲደረግ በነበረው ጦርነት የተጠቀማቸው ለ2-3 ዓመት የተጠቀማቸው በአንድ ላይ ተደምረው በአማራ ክልል ላይ ከፈጸመው የድሮን ጥቃት 1/20 እንኳን ነው።
በአማራ ክልል ላይ የተደረገው ጥፋት በአማራ ክልል ላይ የተደረገው የድሮን ጥቃት ወገኖች በ20 በ30 እጥፍ የበለጠ ያን ያህል ነው አገዛዙ በአማራው ማህበረሰብ ላይ የጦር ወንጀሎችን የፈጸመውና አንዱ ፕሮጀክቱ እንግዲህ ብለው የአማራ ፋኖ ብሔራዊ ንቅናቄ ያስቀመጠው ይሄ ነው። በሁለተኛነት የአማራ ፋኖ ብሔራዊ ንቅናቄ የአገዛዙ የጥፋት ፕሮጀክቶች ብሎ ካስቀመጣቸው መካከል አንዱ ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት መጠቀም ይላል። በራሱ ህዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። ኢትዮጵያውያንን እየጨፈጨፈ ኢትዮጵያውያንን እያረደ ኢትዮጵያውያንን እየገፋ ኢትዮጵያውያንን እያፈናቀለ ያለ በኢትዮጵያውያን ላይ በንጹሃን ዜጎች ላይ በትምህርት ቤቶች በተለያዩ ቦታዎች ላይ የድሮን ጥቃቶች እያደረገ የጀት ጥቃቶች የዙያሶት ጥቃቶች እያደረገ ንጹሃን ዜጎች ላይ የጦር ወንጀል የሚፈጽም ሰው ለኢትዮጵያ ዘላቂ ብሔራዊ ጥቅም ሊቆም አይችልም ብሎ ነው እንግዲህ የሚያስቀምጠው። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት አገር ውስጥ አንዱን በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰባት ሳይቀር ለራሱ ፕሮጀክት በሚመች መልኩ ስውር ጦር በማስገባት ሲወጋና ሲያስወጋ ቆይተዋል። ከዚህም ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነት ሕግን በመጣስ ታጣቂዎችን በማሰልጠንና በማሰማራት ለጎረቤቶቻችን ጠንቅ እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና አተራማሽ ስለመሆኑ አብይ አህመድ ብቻ አይደለም እንዳለ በአጠቃላይ የኦሮሞ ብልጽግና የሰላምና የጸር አተራማሽ ስለመሆኑ በየጊዜው በተለይ አብይ አህመድ ያደረጋቸው መርህ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤሚሬት፣ የቻይና፣ የአዘርባይጃን ድሮኖች እና ሌሎች ዘመናዊ የጦር መሳሪያዎችን በአማራው ህዝብ ላይ በመሞከር የሀገሪቱን ህዝብ የአዳዲስ የጦር መሳሪያ መሞከሪያ ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው። የአማራ ፋኖ ብሔራዊ ንቅናቄ የአገዛዙ የጥፋት ፕሮጀክት ከተካላቸው መካከል የዘረዘረው አንዱ ነው። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ህዝብ ለማዘናጋትና በሌላ ትኩረት ተጠምዶ ዋናውን አጀንዳውን ቸል እንዲልና የትግላችን ማህበራዊ መሰረት ለመናድ ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎችና በመኖሪያ ቤቱም ጭምር እያለ የሚጨፈጨፈውን ህዝብ በዚህ መልኩ ለማታለል ያደረገው ሙከራም አገዛዙ በፖለቲካ መቀንጨር መጠቃቱን ያረጋገጠና የከሸፈ ጉዳይ ነው ሲል ሁለተኛውን ፕሮጀክት የአገዛዙን ሁለተኛውን ፕሮጀክት በዚህ መልኩ የአማራ ፋኖ ብሔራዊ ንቅናቄ አስቀምጧል። ይህንንም ፕሮጀክት የከሸፈ ነው ሲል ይናገራል። አድማጮቻችን፣ ተመልካቾቻችን በሶስተኛ ነጥብ ያስቀመጠው የአማራ ፋኖ ብሔራዊ ንቅናቄ ያገዛዙ የጥፋት ፕሮጀክቶች ብሎ ካስቀመጣቸው መካከል በሶስተኛ ክፍል ያስቀመጠው የስሁት ትርክቶችን ግንባታ ሙከራ ይላል። የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ ነበረ። በተለይም ከአገዛዙ ሰራዊት የመጀመሪያዎቹን በርከት ያሉ የቡድን መሳሪያዎች በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ኃይልም ጋር ሆኖ ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበረ። ከትግራይ ኃይል ጋር ሆኖ ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበረ። ፋኖ በራሱ አቅም ወራሪውን ሰራዊት በመመከት ወደ መልሶ ማጥቃት ይሸጋገራል ብሎ ማሰብ የተሳነው የብልጽግና ቡድን ተከታታይ ባዳና ባንዳ የሚሉ መሰረተ ቢስ ፍረጃዎችን ሲያለማምድ ሞክረዋል። የማጥቃት ዘመቻዎቻችን በራሱ የእብሪት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክረዋል። አንድ አይሆኑም በትነነዋል የተባለው ፋኖ በረቀቀ የአመራር ጥበብ እንደ አለት የጠነከረ ድርጅት ሲፈጠር በሌሎች ኃይሎች ትዕዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ወደዚያ ነው በሚል መቀበጣጠር ጀመረ። ይህም አልበቃ ብሎት ሎጂስቲክ ፕሮፓጋንዳና የፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፈፍ ላይ ይገኛል።
እንግዲህ የስውት ትርክቶች የሚለው ይሄ ነው። ፋኖ ነው፣ ሻዕቢያ ነው የሚረዳቸው፣ ህወሓት ነው የሚረዳቸው፣ እንደዚህ ናቸው የሚባለውን ነገር በሙሉ ትሁት የውሸት ትርክት እንደሆነ እዚህ አጋጣሚ የአማራ ፋኖ ብሔራዊ ንቅናቄ ያስቀምጣል። ከገባበት የእብሪት ጦርነት መውጫ ያጣው አገዛዙ ለአማራ ህዝብ አጀንዳዎች በመታመን በብሔራዊ ጀግንነትም ሆነ በራስ በቅንነት በመታገል የፋኖን ሰራዊትና አመራር የሚቀድም እንደሌለ ጠንቅቆ ያውቀዋል ብሎ ይሄ ህወሓት ነው የሰፈረላቸው ሎጂስቲክ ነው ምናምን የሚባለው በሙሉ መሰረተ ቢስና አስቂኝ ኪስ ነው በሚል የአማራ ፋኖ ብሔራዊ ንቅናቄ ይህንን ያገዛዙን የውሸትና የስሁት ትርክት አጣጥሎታል። አድማጮቻችን፣ ተመልካቾቻችን እና ፋኖ ከምንም በላይ የአማራ ማህበረሰብ ጥቅምን ለማስጠበቅ እንደ ፋኖ የቆመ የለም ብሎ በዚህ ሁኔታ ያስቀምጣል። አራተኛው የአገዛዙ ፕሮጀክቶች ብሎ የአማራ ፋኖ ብሔራዊ ንቅናቄ ካስቀመጣቸው መካከል የጦርነቱን ገጽታ ቀጠናዊ የማድረግ ግብግብ ይለዋል። ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸው የውጭ ግንኙነት መርሆችን በመጣስ በሶማሊያ በሱዳንና ኤርትራን ጨምሮ የዲፕሎማሲ ሀሁን በጣሰ መንገድ የትንኮሳ ተግባራትን ፈጽመዋል ይላል የአብይ አህመድ አገዛዝ። ደቡብ አፍሪካ፣ ናሚቢያ እና ዚምባብዌን ጨምሮ ለአፍሪካ ሀገሮች ነፃነት የቀዳሚነት ሚና የተጫወተችው ኢትዮጵያ የኢትዮጵያን ገጽታና ታሪክ በማይመጥን ሁኔታ በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጭምር አድርጓል። በዚህም ከአማራ ህዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክረዋል። የአማራን ህዝብ የተጋድሎ ትርክት በቀጠናዊ ጦርነት ውስጥ እንዲዋጥ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት በጣም ትክክለኛ አባባል ነው። በአርቲፊሻል ብሔራዊ ጀብደኝነት ለማደብዘዝ ጥረት አድርጓል። ይህም እንደሌሎቹ ማደናገሪያዎች ከጅምሩ የከሸፈ ነው ይላል እና እውነት ነው። የኢትዮጵያ በዓለም አቀፍ ማህበረሰብ ተነቃለች። ኢትዮጵያ በአፄ ኃይለሥላሴም ጊዜ በአቶ መለስ ዜናዊም ጊዜ በዓለም አቀፍ ደረጃ የነበራት ክብርና ተሰሚነት አሁን የለም። የኢትዮጵያ መሪ በአጎራባች ሀገሮች መካከል የማይታመን ነው። አብይ አህመድን የሚያምን መሪ የለም። ዛሬ ያለውን ነገ የሚቀይር። ስለዚህ ኢትዮጵያ በዓለም አቀፍ ማህበረሰብ የተናቀችበት ሁኔታ ነው ያለው ወገኖች። እና ይሄ ደግሞ ምንድነው አርቲፊሻል ብሔራዊ ጀብደኝነት ብሎ የአማራ ፋኖ ብሔራዊ ንቅናቄ ያስቀመጠው በጣም ትክክለኛ አባባል፣ በጣም ጥሩ መግለጫዎች ነው። እዚህ መግለጫዎች ላይ በጣም ጥሩ ቶኪንግ ፖይንቶች ነው የአማራ ብሔራዊ ንቅናቄ ድርጅት ያስቀምጠው። ብሔራዊ ጀብደኝነት አብይ አህመድ እያደረገ ያለው ይሄ ነው። የሀገር አንድነትና የሀገር ሉዓላዊነት የሚጠበቀው በዋናነት የዜጎች ደህንነትና የዜጎች ሰላም ሲጠበቅ፣ ዜጎችን የማያከብር በዜጎችን የሚገድል ዜጎችን የሚጨፈጭፍ ለሀገር ሉዓላዊነትና ለሀገር ጥቅም ሊቆም አይችልም። ስለዚህ በየጊዜው ኢትዮጵያችን ምናምን እያለ የሚያወናብደው ከ7 ዓመት በፊት ኢትዮጵያዊነት ሱሳችን ነው፣ ኢትዮጵያ ረቂቅ ነው መደመር እያለ ሲያወናብድ የነበረውን ነው እንደገና የሚደግሙ። ያኔ ህዝብ ስላላወቃቸው አምኗቸው ለተወሰነ ጊዜ ሲደግፋቸው ነበር። አሁን ግን የሚደግፋቸው ስለዚህ እና አብይ አህመድ ስለ ኢትዮጵያ ምናምን የሚያወሩት ወሬ በሙሉ ማንም ሰው ከቁም ነገር አጥቦ የሚያዳምጣቸውም የለም። እና በዚህ አጋጣሚ ስለ አርቲፊሻል ብሔራዊ ጀብደኝነት ህዝቡን ለማደንዘዝ እያደረጉት ያለው ጥረት ተሽፏል። ግን አንዱ ፕሮጀክታቸው ይሄ እንደሆነ የአማራ ፋኖ ብሔራዊ ንቅናቄ በግልጽ በጥሩ አነጋገር አቅርቦታል። እና እነዚህ እንግዲህ የአራቱ ክሽፈቶች ናቸው። ፕሮጀክቶቹን ንጹሃን ላይ ያነጣጠረ ጥቃት፣ ብሔራዊ አጀንዳዎችን እንደ ማደናገሪያ የማቅረብ ስልት፣ የስሁት የውሸት ትርክቶችን ግንባታ እና አራተኛው ደግሞ የጦርነቱን ገጽታ ቀጠናዊ ለማድረግ የሚደረገው የአገዛዙን የጥፋት ፕሮጀክቶች የሚያሳይ ነው። እና የድርጅታችን ውልደት ደግሞ ይላል። ስለ ድርጅቱ ውልደት የአማራ ፋኖ ብሔራዊ ንቅናቄ በስፋት ይናገራል። እና ይሄ የአማራ ፋኖ ብሔራዊ ንቅናቄ የድርጅቱ ውልደት ይላል። የድርጅቱ ውልደት አገዛዙ ቢሊየን ባጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው፣ ድርጅት ከተፈጠረም እንዳይጸና ማድረግ ነበር ይላል። ገና የአንድነቱ ውይይት መስመር መያዝ ሲጀምር የቆዩ የጠላት ተላላኪዎች ሮጠው ጠላት ጉያ በመመሸግ ያሉባልታ ናዳ የሚያወርዱበት የድርጅት መፈጠር የተልኳቸውን ክሽፈት ስለሚያንጸባርቅባቸው ነበረ። ፋኖ መስለው በመተወን
ከመወለድ ያላስቀሩትን ተቋም በሐሜት ሊያፈርሱ መሞከራቸው ከንቱ ድካም ሆኖባቸው ህዝቡም ታሪክም እየሳቀባቸው ይገኛል። የውስጥ ሰርጎ ገቡን ሴራም የውጭ ጠላትን ሙሉ ዓለም አቀፍ የብረት አጥር ሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበርና በድል ተወተነዋል ይላል የአማራ ፋኖ ብሔራዊ ንቅናቄ። አገዛዙ ቢሊዮን ዶላሮች መድቦ አንድ ድርጅት አቋቁመናል ይላል እና ይሄ በጣም ትልቅ ድል ነው። በተለያየ ጊዜም ተናግረናል፣ ትልቅ ድል ነው። ነገር ግን በዚህ አጋጣሚ ይሄንን የድርጅት መስረታን ሙሉ ለሙሉ እንደ ትልቅ ድል ቆጥሮ ሁሉ ነገር አለቀ ብሎ እጅ አጣምሮ መቀመጥ ደግሞ እንደማይገባ በዚህ አጋጣሚ ለማሳሰብ እወዳለሁ። ለምን ድርጅት ቢቋቋምም ገና አሁን የሸዋ ፋኖዎች ገና እንዳልሆኑ መሆን የነበረበት እንደውም የሸዋ ፋኖዎች አንዱ ከታች ወደ ላይ ነበር አንድነቱ መመስረት የነበረበት። የሸዋ ፋኖዎች አንዱ ሆነው የጎንደር ፋኖዎች አንዱ ሆነው ከዛ ሁሉም ወደ ላይ አንድ መመስረት ነበረባቸው። አሁን ግን እላይ በአመራር ደረጃ አንዱ ሆነው እታች ያለው ግን ሳይሰራ መሰረቱ ግን ሳይሰራ ሙሉ ለሙሉ ድርጅት ተቋቋመ፣ ሙሉ ለሙሉ አንድ ድርጅት ተፈጠረ ብሎ መናገር አይቻልም እና ይሄ የአገዛዙ አሁንም በዚህ ጉዳይ ላይ በሸዋ አይ ቲንክ የአገዛዙ እጅ አለ። የሸዋ ፋኖች አንድ እስካሁን አልሆኑም። አድማጮቻችን፣ ተመልካቾቻችን በመከታው ማሞ የሚመራውና በኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የሸዋ ፋኖች አንድ አልሆኑም። መርህ ነበረ፣ አሰራር ነበረ። በአሰራር ተስማምተዋል፣ በመርህ ተስማምተዋል። ነገር ግን እነዛ የተስማሙበት መርህ ወደ ጎን በመደረጉ ለሁለት ለአንዱ አንድ መስፈርት ለሌላው ሌላ መስፈርት በመዘጋጀቱ ሕግ በመጣቱ አሰራር በመጣቱ ከዚህ በፊት ያደረጉበት ድርጅቱን ሲመሰረቱ የተስማሙበት ነገር መርህ ባለመከበሩ ምክንያት የሸዋ ፋኖች አንድ ላይ ሆኖ ችለዋል እና አሁንም ሚዛናዊ የሆነ አሰራር መኖር አለበት፣ ፍትሃዊ የሆነ አሰራር መኖር አለበት። በተስማሙበት መሰረት በይቅርታ ነው። ይቅር ተባብለዋል። ሁሉም አጥፍተዋል። ሁሉም ብዙ አመራር ሆነው ሁሉም ብዙ ጉዳት አድርሰዋል። ይሄ ድርጅት እንደውም እስካሁን ድረስ አለመደረጉ ራሱ ከመሪው ከሰብሳቢው ጀምሮ ታች እስካሉ ድረስ የፋኖ መሪዎች ተጠያቂዎች ናቸው። ግን በይቅርታ መንፈስ የመጀመሪያውን የፖሊት ቢሮ ስብሰባም ሲያደርጉ በመግለጫ እንዳሳወቁን በይቅርታ መርሃ ግብር ነው የጀመርነው ብለዋል። ስለዚህ በይቅርታ መንፈስ በይቅርታ መርሃ ግብር ጀምረው ይቅር ተባብለው ወደፊት ሄደዋል እና በዛ መንገድ በይቅርታ መንፈስ በተስማሙበት መሰረት ቃል በተገባቡበት መሰረት የሸዋ ፋኖችንም የጎንደር ፋኖችንም አንድ ማድረግ ሲገባቸው የጎንደር እንኳን በቅርብ አንድ ይሆናሉ በደረሰ መረጃ። ምንም ጎንደር በጣም ቴክኒካሊቲ የሆነ አንዳንድ መሟላት ያለባቸው ነገር ስለሆነ ነው። በሸዋ ግን አንድ የመሆናቸው ጉዳይ በጣም የተወሳሰበ ሆኗል እና የሸዋ ፋኖች አንድ አይደሉም ወገኖች። ስለዚህ በዚህ ረገድ አሁንም ብልጽግና እየተሳካለት እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ምንም እንኳን አብዛኛውን ፋኖ ያቀፈ አንድ ድርጅት ቢኖር ያ ድርጅት ስር የሰደደ ጥንካሬ የለውም። ለምን ሸዋን አንድ ካላደረገ የሸዋ ፋኖችን አንድ ያላደረገ ድርጅት እንዴት አድርጎ ነው አንድነትን መሰረትን ብሎ ሊናገር የሚችለው? እና በዚህ ጉዳይ ላይ አዎ በውስጥም ሰርጎ ገብን ሲሰራ የውጭ ጠላትን ሁሉ አቀፍ የብረት አጥር ሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበረ። በድል ተወተነዋል የተባለው እውነት ነው። ግን ይሄ እውነት ፓርሻል በግማሽ ነው እውነትነቱ። ስራው አላለም። በእርግጥም አንድነት መጣ የሚባለው የሸዋ ፋኖች አንድ ሲሆኑ የጎንደር ፋኖች አንድ ሲሆኑ ከዛ በኋላ ወታደራዊ እንቅስቃሴዎችንም ደግሞ በቅንጅትና በጋራ ሲያደርጉ እና አሁን ባለው ሁኔታ ሻለቃ መከታው ማሞ ለሸዋ አንድነት እንቅፋት እየሆኑ እንደሆነ ነው መረጃዎች የሚጠቁሙት። እና አሁንም በሸዋ ውስጥ መከታው ማሞ የሸዋ ተቀዳሚ መሪ እንዲሆን ሲወሰን የድርጅቱ ተቀዳሚ ከዘመነ ቀጥሎ የድርጅቱ ተቀዳሚ መሪ እንዲሆን ሲመደብ መከታው ማሞ ብዙ ያጠፋው ጥፋት አለ። በዚህ ፕሮግራምም ሻለቃ መከታው ማሞ በተለይ ነጋሽ ተስፋዬ መካሻው ህልፈትን ተከትሎ ግርማ ፈሌን ተከትሎ እነዚህ ሰዎች በሙሉ ስለተገደሉ ስለሞቱ ለነዚህ ሰዎች መሞት ተጠያቂ ነው ብለን ነበር ብዙዎቻችን። መከታው ማሞ ላይ ጠንከር ያለ ተቃውሞ ስናቀርብ ነበር። ሆኖም ግን በይቅርታ መንፈስ የተሰሩ ስህተቶች የተፈሩ ወንጀሎች ካሉ በሂደት አጣሪ ኮሚሽን ተቋቁሞ ከዚህ በፊት ደም ያለባቸው ወንጀል የፈጸሙ ሰዎች ወደፊት ለህግ ይቀርባሉ። አሁን ግን ትግሉን ወደፊት ማድረግ ስለሚያስፈልግ በይቅርታ መንፈስ መጓዝ አለብን በሚል እነ መከታው ማሞ ሌሎቹ የሸዋ አመራሮች እነ መከታው ማሞ ተቀበሉ።
እስክንድር ነጋም ራሱ መግባት የለበትም። እስክንድር ነጋ ችግር ፈጣሪ ነው በሚባልበት ጊዜ ግድ የለም ለአንድነት ሲባል እስክንድር ነጋ የሚገባ ተብሎ እስክንድር ነጋ እንዲገቡ ተስማሙ ሌሎቹ። ለአንድነት ሲባል ለፍቅር ሲባል ሆኖም ግን ሁሉ ነገር ካለቀ በኋላ ግን አሁን የሸዋ መሪ እንዲሆን ከአሳምነው እዝ የሸዋ መሪ እንዲሆን ውሳኔ ከተወሰነ በኋላ ያንን ውሳኔ ተግባራዊ ማድረግ አልተቻለም። ለምን? እነመከታው ገሌ ከሆነ አንስማማም የሚል አቋም ያዙ። እነሱ እዛ ቦታ ላይ ሲሆኑ ሌሎች አልተቃወሙ። ግን አሁን እነሱ የማይፈልጉት ሰው ደግሞ በሚመጣበት ጊዜ አንስማማም በሚል አቋም የሸዋ ፋኖች አንድ ሊሆኑ አልቻሉም። እንግዲህ አንድነት የሚመጣው ወገኖች ይቅርታ በጣም አስፈላጊ ነው። የይቅርታ መንፈስ ይቅር መባባል ከሌለ ከዚህ በፊት ለተሰሩ ስህተቶች በድያለሁ፣ በድልሃል፣ ተበዳድለናል የሚል የይቅርታ መንፈስ ከሌለ አብሮ ለመስራት አስቸጋሪ ነው። የይቅርታ መንፈስ ደግሞ አርቲፊሻል የውሸት የይቅርታ መንፈስ አይደለም። በሚዲያ ወጥተን ይቅርታ ተደራርገናል፣ ይቅር ተባብለናል ማለት አይደለም። በሚዲያ ወጥተው አንድ ሆነናል ማለት አይደለም። በተግባር ከልብ ይቅር መባባል ያስፈልጋል። ያ አስፈላጊ ነው እና በፖሊት ቢሮ ደረጃ የይቅርታ መርሃ ግብር ቢያደርጉም በሸዋ ደረጃ ሸዋ ውስጥ ለነበረው ነገር እነ መከታው ማሞና እነ ኢንጂነር ደሳለኝ አብሮ ተገናኝተው ተነጋግረው ያውቃሉ ወይ? ይቅር ተባብለዋል ወይ? ያ አፋባን የአማራ ፋኖ ብሔራዊ ንቅናቄ ድረስ መድረስም እኮ የለባቸው። ኢንጂነር ደሳለኝ፣ መከታው ማሞ፣ አቶ ጋሽ ምንተስኖት፣ ኮሎኔል ማናገረው እና አማንሸቱ እነዚህ ቁልፍ አመራሮች የወታደራዊ አዛዡ፣ የዘመቻ መምሪያ ኃላፊው፣ ምክትል መሪው፣ የድርጅት ጉዳዩ ምናምን ቃል አቀባዩ ሆነው ከዛም ደግሞ እንደዚሁ መጥተው በቃ ቁጭ ብለው ህዝቡን አሳፍረነዋል፣ እርስ በርስ እየተዋጋን ህዝቡን አንገት አስደፍተነዋል፣ በቃ ይቅር እንባባል ተባብለው በይቅርታ መንፈስ ሸዋን አንድ ማድረግ ይችሉ ነበር። ግን ያን ማድረግ አልተቻለም። አትሊስት በነ ሻለቃ ዳዊት በሌሎቹ አሸማጋሪ ነን በሚሉ ሰዎች በነሱ በኩል ይሄው ድርጅት ተቋቋመ፣ ይቅርታ ተደረገ፣ እርቅ ተደረገ ተብሎ ብዙ ተወራ። ግን ሜዳ ላይ ያለው ሁኔታ አድማጮቼ፣ ተመልካቾቼ ሸዋ ፋኖች አንድ አልሆኑ እና ለዚህም እንቅፋቶቹ እነመከታው ናቸው በደረሰ መረጃ እና ለአንዱ ለከበደ የሚሰራ ለአበበ የማይሰራበት ምን ምክንያት የለም። እና በእንትን ውስጥ በአንድነት ሲፈጠር እንዳልኳችሁ ይቅር መባባል፣ ሁለተኛ ደግሞ መከባበር ያስፈልጋል። ማንከባበር ከሆነ አንዱ ሌላውን ወደ ታች አንዱ ሌላውን ወደ ላይ የሚያደርግ ከሆነ መከባበር ከሌለ ሰጥቶ የመቀበል መርህ ከሌለ በአንድ ላይ መጓዝ አይቻልም። እና ይሄ ሌላውን ይቅር የማለት የይቅር መባባል መንፈስና ደግሞ ሰጥቶ የመቀበል ሌላውን የማክበር ነገር እነመከታው ጋር የለም ወገኖች። በዚህ ምክንያት የሸዋ ፋኖ አንድ ሊሆን አልቻለም። እንግዲህ ይሄ እንደው በዚህ አጋጣሚ ልጠቁም በሚል ነው። ለምን የአማራ ፋኖ ብሔራዊ ንቅናቄ መግለጫ በሚያወጣበት ጊዜ መግለጫውን በሙሉ አብዛኛው መግለጫ በጣም ጥሩ ነው፣ ግን አንዳንድ ነገር የሚነገረው ነገር ደግሞ በሙሉ በጣም ሃይፕ መኖር የለበትም። ያለውን ሁኔታ ደግሞ ማንጸባረቅ አለው። ገና ይሄ አንድነቱ ገና መሰረት አልያዘም። ታች ያሉት በጠቅላይ ግዛት ደረጃ ያሉት አንድ ካልሆኑ አንድ የሚባሉት እዛ ፖሊት ቢሮ አመራሮቹ አንድ ስለሆኑ ነው እንደ አንድነት የሚመጣው። ታች ያለው ጦር እኮ አንድ መሆን አለበት፣ በአንድ እዝ እኮ መሆን አለበት። እና ሸዋ በአንድ እዝ አይደለም። አሁን ያለፈው ሳምንት በሸዋ አገዛዙ የሸዋ ፋኖችን ለማጥፋት በሁለቱም አደረጃጆች ላይ ሜጀር ኦፕሬሽን ሜጀር ጥቃት በሚያደርግበት ጊዜ እነዚህ ሁለት አደረጃጆቶች እኮ በአንድ ላይ አልነበሩም የቆሙት። ይሄ ትክክል አይደለም። ስለዚህ በዚህ ጉዳይ ላይ የድርጅትን ውልደት በተመለከተ አሁን ድርጅቱ ተወልዷል፣ ግን ድርጅቱ ትልቅ ሲሪየስ የሆነ ስራ ይጠብቀዋል። ይሄ ድርጅት ከተቋቋመ አንድ ወር ሆነ። በአንድ ወር ጊዜ ውስጥ ተመልከቱ ስንት 4-5 መግለጫዎች ነው ያወጣው። የመግለጫ ጋጋታ አይደለም የሚያስፈልገው፣ ተግባር ነው የሚያስፈልገው። እና በተግባር የሸዋ ፋኖችን አንድ ማድረግ ያስፈልጋል። ጎንደር ፋኖችም እስካሁን በአንድ እዝ ውስጥ አልተጠቃልሉም። ሆኖም ግን ከጎንደር የሚደርሰኝ መረጃ ነገሮች ጥሩ መልክ እንደያዙ ነው። በቅርብ ጊዜ ውስጥ እንደውም ጥሩ ነገር ልንሰማ እንችላለን የሚል ነው። እና ኦልሬዲ ደግሞ የጎንደር ፋኖች ኦልሬዲ በጎንደር ዘመቻው በአንድ ላይ ነው እየተዋዙ ያሉት። ይሄ እንግዲህ የድርጅታችንን ውልደት በተመለከተ ነው። እንግዲህ ወደ መግለጫው ልምጣና በሐመር ውሃ ከድርጅት የምስረታው ማግስት የተዘጋጀ የጠፋስ ድግስ በሚል መግለጫው ይናገራል። የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው አገዛዝ አለኝ የሚለውን የጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደቱን በማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነትን ለመያዝ ተብቸርችሯል።
በተለይም በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። ይሄ በጣም የአማራ ፋኖ ብሔራዊ ንቅናቄ በሁሉም ቀጠናዎች ያሉትን የፋኖ አደረጃጀቶችን ጥንካሬ የሚያሳይ ነው። በሸዋ ስላለው ነገር፣ በጎንደር ስላለው ነገር፣ በወሎም ስለነበረው ነገር በስፋት የተናገርነው ነገር አልፎ አልፎም በመልሶ ማጥቃት ድሎችን መጎናጸፍ ተችሏል። በተለይ በሸዋ የተሰማራው ያገዛዙ ኤሊት ኃይል ያሰበውን ሳያሳካ በሚገባ ተመክተዋል። በእነዚህም አካባቢዎች በተፈጸመው ቀጥተኛ የንጹሃን ጥቃት በመቶዎች የሚቆጠሩ ንጹሃን ከመረሸናቸውን ባሻገር መንደሮች በከባድ መሳሪያ ወድመዋል፣ የቤት እንስሳት ተጨፍጭፈዋል። ይህም ያገዛዙን አረመኔያዊ ባህሪ በግልጽ ያሳየ ሆኗል ይላል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ መግለጫ። እና በሸዋና በወሎ በተለይ በጣም ብዙ ንጹሃን ዜጎች ነው የተጨፈጨፉት። እና ይሄ አገዛዝ ጸረ አማራ ነው። በጥላቻ ላይ የተሞረከዙ ሂውማን አገዛዝ አይደለም፣ ሰይጣናዊ አገዛዝ ነው። ይህንን በደንብ ማወቅ ያስፈልጋል። ምንድነው የሚለው የአገዛዙ የበቀል እርምጃ በደብረ ታቦርና አካባቢው በሚል ስር የአማራ ፋኖ ብሔራዊ ንቅናቄ በጎንደር ስላለው ነገር ያስቀምጣል። ይህ የሽብርና የቀውስ አገዛዝ ብዙ 100 ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማካካስ ስላልቻለ ሆን ተብሎ በታቀደ ሁኔታ ከውጊያ ጋር ግንኙነት የሌላቸውን ንጹሃንን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ ሰፊ ጥረት አድርጓል። በተለይም የደብረ ታቦር ከተማና አካባቢው ህዝብ እና የህዝብ ተቋማት ላይ የዓለም አቀፍ ህግን በመጣስ ተከታታይ የድሮን ድብደባዎችን አድርጓል። በዚህ በድሮን በደብረ ታቦር ከተማ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምህረት በጭካኔ በመጠቀም የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስ እና የፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትንና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይ እና በየቤታቸው የነበሩ የከተማ ነዋሪዎችም በድሮን ጨፍጭፈዋል። ይህ አሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩም በተጨማሪ የውጊያውን ውጤት በመለወጥ ደረጃም ሆነ ሰራዊታችንን ደብረታቦርን ጨምሮ በሁሉም አካባቢዎች የተደረገለት ህዝባዊና ደማቅ አቀባበል ማደብዘዝ እንኳን አልተቻለም። የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማው እምብርት ድረስ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖችን በሚገባ በማከናወን አይበገሬነቱንና ጀግንነቱን አሳይተዋል በሚል የአማራ ፋኖ ብሔራዊ ንቅናቄ ደብረታቦርና ጎንደር ስላለው ነገር በዚህ መልኩ ያለውን ሁኔታ አቅርቧል። በዚህ አጋጣሚ አድማጮቻችን፣ ተመልካቾቻችን እዚሁ አጋጣሚ በደብረታቦር ከተማ 16 ጊዜ በ24 ሰዓት ባልሞላ ጊዜ ድሮን ሲፈጸም በየትኛውም የሀገሪቱ አገዛዙ በመቀሌ ይሁን አክሱም በሉ ከህወሓት ጋር ከኦነግ ጋር ባደረገው ጦርነት አንድም ቦታ በደብረታቦር ያደረገውን 1/3 ወይም 1/4 እንኳን ጥቃት ያደረገበት ጊዜ ነው። አሁን ሰሞኑን ከህወሓት ጋር በጠለምት በተለያየ ቦታ አገዛዙ ወደ ውጊያ ሲገባ የተጠቀመው ድሮን ሶስት ቦታ ብቻ ነው የድሮን ጥቃት የተፈጸመው። 3 ቦታ ብቻ በ15 ቀን በአንድ ሳምንት ጦርነት ውስጥ 3 ቀን 3 ቦታ የድሮን ጥቃቶች እንጥጮ የተወሰኑ 3 ቦታዎች የድሮን ጥቃቶች ተፈጽመዋል። ያው በተለያዩ ቦታዎች በአጠቃላይ በትግራይ በተለያዩ ቦታዎች፣ በደብረታቦር ከተማ ብቻ ግን 16። ሰላይ ምንድነው የሚለው? በጎንደሩ የወንድማማቾች ድል የተገመደው አፋብን ይላል። ሰላይ በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው የአገዛዙ ጥቃት ሸዋ ላይ በአፋብህን ሸዋ ጠቅላይ ግዛትና በአሳምነው ዕዝ ሰራዊት በቅንጅት በደቡብና በምዕራብ ወሎም በሚኒሊክ ዕዝ ብርቱ ተጋድሎ ተመክቷል ይላል። ይሄ በጎንደር ትክክል ነው። በጎንደር በሁለቱ ዕዞች አደረጃጆች በቅንጅት የተደረገ ነው። በሸዋ ግን የቀረበው ነገር ትክክለኛ መረጃ አይደለም። በሸዋ አንድነት የለም። በሸዋ ቅንጅት የለም። በሸዋ ያሳምነው ዕዝም ለብቻው ነው በከሰም አካባቢ ውጊያ ሲያደርግ የነበረው። የነ መከታውም የሸዋ ጠቅላይ ግዛቱ ለብቻው ነው በይፋት ቀጠናና በሌሎች ቦታዎች ውጊያ ሲያደርግ እና ሁለቱ ተቀናጁ እና የሁለቱ መቀዳጀት የአማራ ፋኖ ብሔራዊ ንቅናቄን ደምዶታል ተብሎ የሚባለው ነገር ትክክለኛ አባባል አይደለም። አፋብሃን የአማራ ፋኖ ብሔራዊ ንቅናቄ በዚህ ረገድ ብዙ ይቀረዋል። የበለጠ እንዲገመድ ስራዎች መሰራት አለባቸው።
የሸዋ ፋኖች አንድ መሆን አለባቸው። የጎንደር ፋኖች ደግሞ አንድ እየሆኑ ነው። ይሄ የጎንደር ፋኖ አንድ እየሆነ ያለው ሂደት መጠናቀቅ አለበት። የሸዋ ፋኖች ደግሞ አንድ አይደለም። ፒሪየድ። የሸዋ ፋኖች እንደተራራቁ ናቸው። እንዳልኳችሁ ነው። ኢንጂነር መከታው ማሞና ኢንጂነር ደሳለኝ እነ ኮሎኔል ማናገረውና እነ ኢሳያስ እነ ሌሎቹ ቁጭ ብለው እንኳን መነጋገር አልቻሉም። እዛው ሸዋ ሆነው የሸዋ አመራሮች እነ ደረጀ እንዳደረጉት እነ ደረጀ በጎንደር እንዳደረጉት እነ ደረጀ እና ሀብቴ እነ ኮማንደር ሳሚ በጎንደር ምንድነው አንድ ቦታ ተገናኝተው እርቅ አላደረጉም። ያንን የሸዋ ፋኖች አላደረጉም። ያም የሆነበት ምክንያት ምንድነው? በነ ደረጀ በነ መከታው ጀርባ አሁንም እኔም ስጠረጥር አፋህዶች አሉ፣ ከብልጽግና ጋር የሚሰሩ አፋህዶች አሉ። በቀደም ዕለት እነ መከታው ጋር ያለ የሥራ አስፈጻሚ የጥናትና ስትራቴጂ የስልጠናና ስትራቴጂ ኃላፊ የነመከታው ከፍተኛ አመራር አባል እጁን እነ ማስረሻ ሰጤን ተቀላቅሏል። አሁንም ሌሎች አሉ ወይ እነ መከታው ጋር የተሰባሰቡ ፋኖ መስለው አፋህድ ውስጥ የነበሩ ከብልጽግና ጋር የሚሰሩ አሁንም አሉ ወይ? የሸዋ ጠቅላይ ግዛት ጸድቷል ወይ የሚለው እንድጠይቅ ነው ያደረገኝ። ለምን የሸዋ ፋኖ አንድነት እንዳይሆን በነመከታው በኩል እንደዚህ የሚጎትት ነገር አለ? እኔ እየጠረጠርኩ ብትቻለሁ እንደነ ማስረሻ ሰጤ አይነት ያሉ እንደ ኮሎኔል ፋንታውን ያሉ እንደነ ምናምን ያሉ አሁንም ሸዋ ውስጥ አለ ወይ? የሸዋ አንድነት እንዳይኖር እየጎተቱ ያሉ ኃይሎች የአፋህድ ኃይሎች የብልጽግና ኃይሎች ከብልጽግና ጋራ የሚሰሩ ኃይሎች አሉ ወይ? የብልጽግናን አጀንዳ የሚያስፈጽሙ በዚህም በዛም ብላችሁ መከታውን ጠምዝዛችሁ መከታውን አወናብዳችሁ መከታውን አታምናችሁ መከታው ላይ ተጽዕኖ ፈጥራችሁ በዚህም በዛም የሸዋ ፋኖ አንድ እንዳይሆን አድርጉ ተብለው ትእዛዝ ተሰጥቷቸው በሸዋ ውስጥ የሚሰሩ ሰዎች አሉ ወይ ብዬ እንድጠይቅ እያደረገኝ። ስለዚህ በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ በተወሰነ መልኩ በጎንደር ባለው በኩል ትክክል ነው፣ ግን በሸዋ የነበረውትን በቅንጅት አይደለም ያደረጉት። ይሄ እንደው እንዲታወቅ ፈልጋለሁ። ይሄን ስል በሌላ ጊዜ በቅንጅት አልተዋጉም ማለት አይደለም። በሌላ ጊዜ ከዚህ በፊት ከአንድ ወር ከሁለት ወር በፊት ሁለቱ ታች ያሉ ሰራዊቶቹ አንድ ስለሆኑ እነመከታው ሳያዙ እነመከታው ሳይናገሩ ከነመከታው እውቅና ከእዙ አመራር እውቅና ውጪ ታች ያሉት አመራሮች ግን በአንድ ላይ የተንቀሳቀሱበት ጊዜያቶች አሉ። አፋብን ከመቋቋሙ በፊት ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ ከመመስረቱና ይፋ ከመሆኑ በፊት የተለያየ አደረጃጀት ሆነው በብዙ ቦታዎች ከሁለቱ አደረጃጀቶች ታች ያሉ አመራሮች በጋራ ኦፕሬሽን ያደረጉበት ጊዜ አለ። ግን አፋብህን ከተቋቋመ በኋላ ግን በቅንጅት በጋራ ያደረጉት ምንም አይነት ኦፕሬሽን የለም እና ይሄ እንዳለ ተደርጎ መወራቱ ትክክል አይደለም። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ክፍተቶቻቸውን ማወቅ አለባቸው። ክፍተቶቻቸውን ክፍተት እንደሌለ አድርገው ማውራት የለባቸው። እውነትን ለህዝብ መናገር ያስፈልጋል። ከዛ ምን ይላል? ጎንደር ላይ መሃል አርማጭሆንና ሁለቱን በለሳዎች ባካልለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር ከደራ ሐሙሲት እስከ እብናት ከጋይንት እስከ አለምበር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀና የጎንደር ጠቅላይ ግዛት እዝ በጋራ በፈጸሙት ልዩ ተጋድሎ ትክክል ነው። ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ያገዛዙን ሰራዊት በመጠራረግ የድርጅታችንን አንድነት በድል እንዲታጀብ አድርገውታል። ትክክል ነው። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶች እጅ ለመስጠት በመዘግየታቸው ምክንያት ተደምስሰዋል። በዚያው ልክም የአፋብህን ሰራዊት የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ከነፍስ ወከፍ እስከ ድሽቃ ድረስ ለማስታጠቅ ተችሏል። የሎጂስቲክ እጥረቱንም እንደተለመደው ከጠላት በመረከብ ተንበሻብሸዋል። የዚህ የጠላት አቅምና አቋም ለፍስፍስነት ገሃድ በወጣበት ወታደራዊ ኦፕሬሽን ያገዛዙ የፕሮፓጋንዳ ቋንቋ ሲደበላለቅ ታይቷል። ያገዛዙ ባሪያ የሆነው ካድሬ በሚያሰማራቸው አክቲቪስቶቹ በኩል በእርስ በርስ መካሰስ አልበቃ ብሎት ለህዝብ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከርም ሞክረዋል። የእምነት ተቋማትን ምሽግ አድርጎ የሚዋጋን ጨፍጫፊ ሰራዊት የፕሮፓጋንዳ ድጋፍ የሚሰጥ ስብስብ እንደ ጨዋ ለመጫወት በሞከሩ በመጨረሻዋ ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቶናል። ህሊናቸውንና ህዝባቸውን በሆዳቸው ይሸጡ የነበሩ በአዴናዊ በሽታ ተጠቂዎችን ማደናገሪያ በመረማመድ በአዴናዊ በሽታ ተጠቂዎችን ማደነጋገሪያ በመረማመድ የልዩነትን ሸለቆ የደፈነው ባለማተብ ትውልድ መራር መስዋዕትነትን በከፈለበት የጎንደሩ ተጋድሎ
መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታል። የአማራ ህዝብ ብቻ ሳይሆን እንደኔ አይነቶቹ ኢትዮጵያውያንም በዚህ ጉዳይ ላይ ከፍተኛ ኩራት ተሰምቶናል። በዚህ አጋጣሚ ለጎንደር ፋኖች ተደጋጋሚ የሚያልኩት ነገር ነው። ያለኝን አድናቆት ስለወኔያቸው፣ ስለ ጀግንነታቸው፣ ስለሰሩት ስራ ያለኝን አድናቆት በዚህ አጋጣሚ መግለጽ እወዳለሁ። በተመሳሳይ ጊዜ ምዕራቡን የጎንደር ክፍል ሲያካልል በጃዊና መተከል የዘለቀውን የጠላት ኃይል ላይ ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያዎችን የማረከው የቴዎድሮስ እዝ ለጎንደሩ ድል ሌላ ድምቀት ጨምሮለታል። የድላችን ሚስጥር ቁልፍ አንድነታችን ላይ በመሆኑ በተግባር በተተረጎሙበት የጎንደሩ ተጋድሎ ለማረክነው የጠላት ሰራዊት ርህራሄን፣ ሰብአዊነትና ወገንታዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ህዝብ የሞራል ልዕልና ያሳየንበትም ሁኔታ ነበረ። የጠላትን ስስ ብልት በተደጋጋሚ በመምታት ትግሉ በጽኑ አለት ላይ ያቆሙት የጎንደር ቀጠና የሰራዊቱ አባላት በራስ በቀልነት አመራር እና ስምሪት በመስጠት ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምርም ሆኗል። በመጨረሻ ይላል የአማራ ፋኖ ብሔራዊ ንቅናቄ መግለጫ፣ በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆንና ፍቅር በመስጠት ከጎናችን ለቆመው የጎንደር ህዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ ነፃ በወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም ለአማራ ህዝብ ነፃነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነትን ባነገበ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ኃይል ንቅናቄ መግለጫ በሚል እንግዲህ ይሄ መግለጫ ወጥቷል። አድማጮቻችን 100 ኪሎ ሜትሮችን የሸፈነው የጎንደሩ ተጋድሎን በተመለከተ እንግዲህ አፋብህን በጎንደር ዙሪያ ያወጣው መግለጫ ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እንግዲህ እስክንገናኝ ደህና ሁኑ።